ወደ ስራ እየገቡ ያሉ አምራች ኢንዱስትሪዎች በአይነትም ሆነ በመጠን ለየት ያሉና ስትራቴጂክ ምርቶችን የሚያመርቱ ናቸው አሉ የኢንዱስትሪ ሚኒስትሩ መላኩ አለበል። ሚኒስትሩ ይህንን ያሉት ዛሬ በደብረ ብርሃን የአምራች ኢንዱስትሪዎች የስራ እንቅስቃሴ ጉብኝት በተደረገበት ወቅት ነው። አምራች ኢንዱስትሪዎች ተወዳዳሪነታቸውን ለማሳደግ ያሉባቸውን ማነቆች መለየትና የፖሊሲ መፍትሄ የመስጠት ስራ እንደሚሰራም ሚኒስትሩ ጠቁሟል። ዛሬ ጉብኝቱን ሲከታተል የዋለው ባልደረባችን አለም ሰገድ አሳየም በዚሁ ዙሪያ ተጨማሪ መረጃዎችን ሊያደርሰን እዚህ ስቱዲዮ ይገኛል። እንኳን ደህና መጣ አለም ሰገድ። እንኳን ደህና ቆየሽ። መልካም። የዛሬው ጉብኝት ውሎ ምን ይመስል ነበር የሚለውን ቀዳሚ እናድርግ። በጣም አሪፍ። የኢትዮጵያ አምራች ኢንዱስትሪ ብሔራዊ ካውንስል ነው በዛሬው ዕለት እንግዲህ በደብረ ብርሃንና አካባቢው ላይ የሚገኙ የአምራች ኢንዱስትሪዎች ቁመናና ያሉበት ሁኔታ ምን ይመስላል የሚለውን ከኮሚቴው አባላት ጋር በመሆን እንግዲህ ጉብኝት ሲያደርግ የነበረው። በነገራችን ላይ ይሄ ጉብኝት አርብ ዕለትም በባህር ዳር አካባቢ የአምራች ኢንዱስትሪዎች እንቅስቃሴ ምን ይመስላል የሚል ጉብኝት አድርጎ ነበር። የዛ ቀጣዩ ክፍል ነው ማለት ነው። በሰሜን ሸዋና ደብረ ብርሃን አካባቢ ተደርጓል። በዚህም እንግዲህ አመርቂና አጥጋቢ ውጤት ላይ እንደሚገኙ እንዲሁም ደግሞ ኢንዱስትሪዎቹ ያሉባቸውን ችግሮች ጭምር በጥልቀት የተመለከተ እንዲሁም ደግሞ ለፖሊሲ ግብአት የሚሆኑ እንዲሁም ደግሞ ወደፊት የአምራች ኢንዱስትሪዎችን ችግር በዘላቂነት መፍታት የሚያስችል ግብአት ጭምር ተይዞ የተመለሰበት ስለመሆኑ እንግዲህ ያነጋገርናቸው የካውንስሉ አባላት ነግረውናል ማለት ነው። እንግዲህ በአምባሳደር ግርማ ብሩ የብሔራዊ ካውንስሉ ሰብሳቢ አማካኝነት ነው የልኡካን ቡድኑ የተመራው ማለት ነው። እያንዳንዱ የአምራች ኢንዱስትሪ ምን አይነት ችግሮች አለባቸው፣ ቁመናቸውስ ምን ይመስላል፣ ከዚህ ቀደም የምርት መጠናቸው፣ የማምረት አቅማቸው እንዲሁም ደግሞ ወደፊት ሊያጋጥማቸው የሚችሉት እንዲሁም ደግሞ አቅማቸውን ወደ ላቀ ደረጃ ሊያሸጋግር የሚችሉ ስራዎች በምን ደረጃ ላይ ይገኛሉ የሚለውን እንግዲህ ብሔራዊ ካውንስሉ የተለያዩ ሴክተሮች ወይም ደግሞ ተቋማትን ያቀፈ ነው። ከዚህ ውስጥም እንግዲህ የኢንዱስትሪ ሚኒስትሩ አሉበት በዋናነት። ከዛ ደግሞ የግብርና ሚኒስቴር አለበት፣ የገቢዎች ሚኒስቴር፣ ጉምሩክ ኮሚሽን፣ የኢትዮጵያ መብራት ኤሌክትሪክ አገልግሎት እንዲሁም ልዩ ልዩ እነ ልማት ባንክና ብሔራዊ ባንክን ጨምሮ ልዩ ልዩ ተቋማት በዛ አምራች ኢንዱስትሪ ብሔራዊ ካውንስል ውስጥ አሉ። እነዚህ በተለይ አምራች ኢንዱስትሪዎች የሚያነሷቸውን ጥያቄ በዘላቂነት ለመፍታት የሚያስችል አቅምን ይዘው እንደሄዱም ጭምር ታምኑበታል ማለት ነው። በዚህም በተለይ ደግሞ በማምረት አቅማቸውን ወደ ላቀ ደረጃ የሚያሸጋግርና ችግሮቻቸውን ለመፍታት እንዲያስችላቸው እንግዲህ መፍትሄንም ለማመላከት ከዛም ባሻገር ደግሞ ባለፈው ዓመት እንደምናስታውሰው 13% የኢንዱስትሪው ዘርፍ ማሳካቱን እናስታውሳለን። ይሄንን ወደ ላቀ ደረጃ ለማሻገር ታልሞ እንግዲህ ጉብኝቱ ተደርጓል ማለት ነው። በዚህም አመርቂና ተጨባጭ ውጤቶች መገኘታቸውን አስመልክቶ የኢንዱስትሪ ሚኒስትሩ መላኩ አለበል ለፋና ቴሌቪዥን ተናግሯል። እንዲሁም ደግሞ የገቢዎች ሚኒስትሯ አይናለም ንጉሴን በተለይ ደግሞ ከአገልግሎት አሰጣጥ ጋር ምክንያቱም የአምራች ኢንዱስትሪው ከፍተኛ ግብር ከፋይ ዘርፍ እንደሆነ ይታወቃል ማለት ነው። ስለዚህ ይሄ ከፍተኛ ግብር ከፋይ ደግሞ በሚጠይቃቸውን የተለያዩ የአገልግሎት አሰጣጥ ሂደቶችን እንዴት ነው የሚፈታው የሚለውን ከአምራች ኢንዱስትሪዎቹ በኩል ለተቋሙም ጭምር ጥያቄ ቀርቦበት እነሱም ቃል ገብተው ችግሮቹን በዘላቂነት ለመፍታት ተመልሷል ማለት ነው። የኢንዱስትሪ ሚኒስትሩን የመላኩ አለበልና የወይዘሮ አይናለምን ሀሳቦች ተካትለን እንመለስ። በዚህ ክልል ከወትሮው በጣም በተሻለ ሁኔታ ትልልቅ ኢንዱስትሪዎች ወደ ስራ እየገቡ እንደሆነ አዳዲስ ኢንዱስትሪዎች ኮሚሽኒንጋቸውን ጨርሰው ወደ ማምረት ለመግባት ቅድመ ዝግጅታቸውን እያጠናቀቁ እንደሆነ እነኚህ ኢንዱስትሪዎች ደግሞ በአይነታቸው በመጠናቸው ቀደም ሲል ከምናውቃቸው ኢንዱስትሪዎች በጣም ለየት ያሉና ስትራቴጂክ የሆኑ ምርቶችን ለማምረት የሚችሉ ኢንዱስትሪዎች እየመጡ እንደሆነ ነባሮቹ ኢንዱስትሪዎችም ከጊዜ ወደ ጊዜ የማምረት አቅም አጠቃቀማቸውን እያሳደጉ ለአካባቢው የኢኮኖሚ እድገት ከፍተኛ አስተዋጽኦ እያበረከቱ እንደሆነና ከጊዜ ወደ ጊዜ የማምረት አቅም አጠቃቀማቸው እየተሻሻለ እንደሆነ ነገር ግን ደግሞ በስራ ሂደታቸው ደግሞ አንዳንድ አሁንም ያልተፈቱ ችግር እንዳለባቸው አይተናል ማለት ነው። እንደ ሀገር እንግዲህ የኢንዱስትሪ ዘርፍ አንዱ የኢኮኖሚ ፒላር ነው ከግብርናና ከአገልግሎት ጋር ማለት ነው። የወደፊት አቅጣጫችን ደግሞ ኢንዱስትሪያላይዜሽን የበለጠ እያደገ በመሄድ ለአጠቃላይ ሀገራዊ የኢኮኖሚ እድገት ትልቅ አስተዋጽኦ እንዲኖረው የሚያስችል አቅጣጫ ነው እየተከተልን ያለ ነው። ስለዚህ ከዛ አንጻር በደብረ ብርሃንና አካባቢው የተመለከትነው የኢንዱስትሪያላይዜሽን እንቅስቃሴ እጅግ በጣም ተስፋ ሰጪ የአካባቢው አመራር የክልሉ አመራር ከነዚህ ኢንቨስተሮች ጋር በጋራ ችግሮችን እየፈቱ እየሰሩ ያሉበት ሁኔታ አሁን ካለው አጠቃላይ ተጨባጭ ሁኔታ አንጻር ትልቅ ተስፋ የሚጣልበት እንደ ሀገርም ከያዝነው አጠቃላይ አቅጣጫ ጋር የተናበበ እንደሆነ ነው የተመለከትኩት።
በነገር ላይ ዓለም ሰገድ እንደ ሀገር የተያዘውን ኢኮኖሚ ለማሳደግ ከሚረዱ ዘርፎች ውስጥ የኢንዱስትሪዎች ዘርፍ ተጠቃሽ ነው። በዚህም ደግሞ በደብረ ብርሃን ያሉ ኢንዱስትሪዎች ጉልህ አስተዋጽኦ ይኖራቸዋል ተብሎ ይታሰባልና ምን ያክል ኢንዱስትሪዎች ይገኛሉ? አሁን ላይ ቁመናቸው ምን ይመስላል? በደብረ ብርሃን የተመለከትካቸው አሁን ላይ በደብረ ብርሃን እንግዲህ ወደ 680 የሚጠጉ አምራች ኢንዱስትሪዎች እንደሚገኙ ከከተማ ያገኘነው መረጃ ያመላክታል። እነኚህም ወደ 36000 ለሚጠጉ ዜጎች የስራ ዕድል ፈጥረዋል። እንግዲህ ይሄ ፋብሪካዎቹ በሙሉ አቅማቸው ወደ ስራ ሲገቡ ደግሞ ከ100,000 ለሚልቁ ዜጎች ስራ እንደሚፈጥሩ ተነግሯል ማለት ነው። እንግዲህ እንደምናስታውሰው ባለፉት ጊዜያት የደብረ ብርሃን አካባቢ ትንሽ የሰላም ሁኔታው ትንሽ ችግሮች የነበሩበት የሚመስል አይነት እንቅስቃሴ ነበር። ነገር ግን ደግሞ በዛ ሁኔታ ላይ የአምራች ኢንዱስትሪዎቹ እንቅስቃሴ ሳይገደብ በትጋት ሲሰራበት ቆይቶ አሁን ላይ እንግዲህ የተሻለ ውጤት እየተመዘገበ ይገኛል። ይሄን አስመልክቶ የደብረ ብርሃን ከተማ ከንቲባ በድሉ ብሸት የተናገሩት አለ። እሱን ሀሳብ እንከታተልና እንጨርሳለን። መልካም 2017 ዓ.ም ወደ 24 ኢንዱስትሪዎችን ወደ ማምረት አሸጋግረናል። በዚህ አመት ወደ 18 ኢንዱስትሪዎችን ወደ ማምረት እናሸጋግራለን ብለን አሁን ባለው ደረጃ ከ14 በላይ ኢንዱስትሪዎች ወደ ማምረት የተሸጋገሩበት ሁኔታ ነው ያለው። እንዲሁም በተለይ ከ165 በላይ የሚሆኑ ኢንዱስትሪዎች ግንባታቸውን አጠናቀው ማሽነሪ በመጠባበቅ ላይ የሚገኙ ናቸው። ሌሎች በርከት ያሉ ኢንዱስትሪዎች የግንባታ ሂደት እስከ ግንባታ ማጠናቀቅ ድረስ እየደረሱ ያሉበት ሁኔታ ነው ያለው። ከዛ አኳያ ስንመለከተው በተለይም በዛሬው ቀን የተደረገው ጉብኝት ኢንዱስትሪዎች የሚገጥማቸውን ችግር ወይም ማነቆች አንዱ ታሳቢ ያደረገ ነው። የብሔራዊ የአምራች ኢንዱስትሪ ካውንስሉ አመራሮች እያዩ ያሉት በዚህ ደረጃ የሚስተዋሉ ከኃይል አቅርቦት ጋር ከመሰረተ ልማት ጋር እንዲሁም ከፋይናንስ አቅርቦት ጋር እና ከሌሎችም ጋር የተያያዙ ጉዳዮች ተነስተዋል። በነዛም ላይ በቀጣይ መፍትሄ ያገኛሉ ተብሎ ይጠበቃል። ዓለም ሰገድ ለመረጃዎቹ እጅግ አድርገን እናመሰግናለን።